صلوا على النبي اللهم صل على محمد السلام عليكم ورحمة الله وبركاته እንግዲህ የዓለም ዋንጫ ፕሮግራም ላይ ነው ሰው ያለው የሚገኘው። ይሄ የዓለም ዋንጫ ፕሮግራም ከሌላው የዓለም ዋንጫ ፕሮግራሞች በጣም ሰዓቱ እጅግ በጣም የከፋ የሆነ ሰዓት ላይ ነው የሚተላለፈው። ሌሊት 7 ሰዓት፣ ሌሊት 10 ሰዓት፣ ሌሊት 11 ሰዓት ነው እና ይህንን ስለ ዓለም ዋንጫ ለማስተላለፍ ሳይሆን ፕሮግራም ለመናገር ሳይሆን እኛ ወትሮንም ሱብሂ ሰላት እየከበደን ነው የምንገኘው። አሁን ለኳስ ሲሆን ግን ሌሊቱን ሙሉ በኳስ እያሳለፈ ሱብሂ ሰላት ያመልጠዋል ሰው። ከዛ በኋላ እንግዲህ በምን አመለጠህ ቢባል በኳስ ሊል ነው። 7 ሰዓት የሚያየው ጨዋታ ከ8 ሰዓት በኋላ ነው ሊተኛ የሚችለው ሰውየው። ከ8 ሰዓት በኋላ ተኝቶ እንዴት ነው ሱብሂ ሰላት ሊሰግድ የሚችለው? እንደዚሁም ደግሞ 10 ሰዓት ተነስቶ ለኳስ ሲሆን 11 ሰዓት ተነስቶ ኳስ ያያል። ጠዋት ደግሞ እንደገና ያንን ትንተና ያደርጋል። ይሄ ከአንድ ሙስሊም የሚጠበቅ የሆነ ተግባር አይደለምና እስከ መቼ ስሜታዊ ሆነን እስከ መቼ ዓለማዊ የሆነ ነገር እያጠቃን ራሳችንን ማሸነፍ አቅቶን ለዓለማዊ ነገር እጅ እየሰጠን እንኖራለን? ፈላህ ሊያወጣን የሚችለው ነጃ ሊያወጣን የሚችለው በዱንያም በአኼራም ሊጠቅመን የሚችለው ሰላታችን ነው። ቀብር ላይ የምንጠይቀው ይሄ ሰላት ነው። በሰላት ጉዳይ ላይ ሙስሊም ሊደራደር አይገባምና እባካችሁ በዚህ ጉዳይ ላይ አደራ እላለሁኝ። ለኳስም ይሁን ለሌላም ትርኪ ምርኪ ተራ የማይረባ ነገር ብለን ሰላታችንን ዋጋ አናስከፍል፣ በሰላታችን ላይ አንቀልድ ለማለት ያህል ነው። እንግዲህ አላህ ያግራልን። በጀማዓ አላህ ቤት ወቅቱን ጠብቀን ምን ሰግድ አላህ ያድርገን። ሰላታችንን የምንጠባበቅ አላህ ያድርገን። ሰላም አለይኩም ወራህመቱላሂ ወበረካቱ።